2 ዓመት ያለፈው በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት በክልሉ አጠቃላይ እንቅስቃሴና በህዝቡ የዕለት ተዕለት ህይወት ላይ ከባድ ጫና ማሳደሩ በይፋ የሚታይ ነው። በዚህም ሳቢያ ባለፈው 1 ዓመት በአብዛኛው የክልሉ አካባቢ ያለው የንግድ፣ የትራንስፖርት፣ የጤና፣ የትምህርትና ሌሎችም እንቅስቃሴዎች መስተጓጉላቸውን ነዋሪዎችና የክልሉ አስተዳደር ኃላፊዎች እማኝነት አመላካች ነው። እስካሁን ባለው ሁኔታ የተለያዩ የፋኖ አደረጃጀት ውስጥ ያሉ ታጣቂዎችና አመራሮች መንግስት ላቀረበላቸው ጥሪ ምላሽ በመስጠት መሳሪያቸውን እያወረዱ እንደሆነ የመንግስት ሚዲያዎች እየዘገቡ ይገኛሉ። ከሰሞኑም ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው አደረጃጀት ከፍተኛ አመራር የነበረው መቶ አለቃ ማስረሻ ሰጤ እጁን ለመንግስት ሰጠ መባሉ ይታወቃል። በሌላ በኩል ለፋኖች ቅርበት ያላቸው ሚዲያዎች በተቃራኒው ከፍተኛ የመከላከያ ሰራዊት የጦር አዋጊዎችን ጨምሮ የሰራዊቱ አባላት እጃቸውን እየሰጡ እንደሆነ ሲዘግቡ ይስተዋላል። ወደ አንድ ወጥ አደረጃጀት ለመምጣት የተቸገሩት የፋኖ ቡድኖች ከመንግስት ጋር ለመነጋገር ያላቸው አቋም፣ የሚያቀርቡት ጥያቄና ሊወክላቸው የሚችል ተደራዳሪን በተመለከተ በእርግጠኝነት መናገር የሚያስችል ነገር የለም። በተጨማሪም አንዳንዶቹ ቡድኖች በተለያዩ አጋጣሚዎች ከሚሰጧቸው መግለጫዎች መረዳት እንደሚቻለው ለድርድር እምብዛም ፍላጎት ያላቸው አይመስሉም። ይህ ሁኔታ ደግሞ በክልሉ ሰላምን ለማምጣት የሚደረገውን ጥረት አዳጋች አድርጎታል። መንግስት በበኩሉ ለሰላም የተለያዩ ሙከራዎችን ለማድረግ እየሞከረ እንደሆነ ይገልጻል። የሀገር ሽማግሌዎችና የሃይማኖት አባቶችም በዚህ ረገድ የበኩላቸውን ጥረቶች እያደረጉ ስለመሆኑ ከሰሞኑ በተለይ በመንግስት መገናኛ ብዙሃን እየወጡ ያሉ መረጃዎች ያሳያሉ። ለአብነትም በባህር ዳርና በጎንደር እየተካሄዱ ያሉ መድረኮች ይህን ዓላማ ያነገቡ መሆናቸው ይነገራል። ነገር ግን በፋኖ ታጣቂዎች በኩል እንዲህ ያሉ መድረኮች የሚታዩት በከባድ ጥርጣሬ ነው። መንግስት የሀገር ሽማግሌዎችንና የሃይማኖት አባቶችን የሚጠቀመው የራሱን አጀንዳ ለማስፈጸም እንደሆነ በመግለጽ ሂደቶቹ የይስሙላና የገዢውን አካል ገጽታ ለመገንባት እንዲሁም ህዝብን ለማሳሳት የሚደረጉ እንደሆነ ነው የሚገልጹት። በዚህ ሁሉ መሃል የክልሉ ነዋሪ የጦርነት ዳፋን እየተጋፈጠ ለመኖር ተገዷል። ወዲህ ደግሞ በኢትዮጵያ ሌላ ጦርነት ሊነሳ ከጫፍ የደረሰ ይመስላል የሚለው የዘጋርዲያን ዘገባ ነው። በዚህ ሂደት ውስጥ የአማራ ክልሉ የፌዴራል መንግስትና የፋኖ ታጣቂዎች ጦርነት እንደቀጠለ መሆኑንም ያትታል። የአማራ ክልሉን ጦርነት በተመለከተ የእንግሊዙ ተነባቢ ጋዜጣ ዘጋርዲያን ባወጣው ዝርዝር ዘገባው የትግራይ ኃይሎች ከፌዴራል መንግስትና አጋሮቹ ጋር ካደረጉት አስከፊ ጦርነት በኋላ በአማራ ክልል ተቀስቅሶ እስከዛሬም የቀጠለው ጦርነት የክልሉን ልዩ ኃይል ለማፍረስ ከተደረገው ጥረት ጋር ተያይዞ የተጀመረ መሆኑን ያስታውሳል። አብዛኛው የፋኖ አደረጃጀትም በቀድሞ የአማራ ክልል ልዩ ኃይል አባላት በነበሩ ተዋጊዎች የተዋቀረ መሆኑን ይገልጻል። በዘውግ ብሔርተኝነት የተደራጀው የፋኖ ታጣቂዎች መዋቅር በአማራ ክልል ከፍተኛ ወይም ደጋማ አካባቢዎች በብዛት እንደሚገኝ ያትታል። እንደ ዘገባው ከሆነ ፋኖ አብዛኛውን የአማራ ክልል አካባቢዎችን ተቆጣጥሯል። ይህን የአማጽያኑን ውጊያ ለመቀልበስ ታዲያ የፌዴራል ኃይሎች በአማራ ክልል በሚወስዷቸው እርምጃዎች በርካታ በደሎች እየፈጸሙ ነው ይላል ዘገባው። ለዚህም አፈና፣ ጾታዊ ጥቃትና በሰብአዊ ተግባራት በተሰማሩ ሰራተኞች ላይ የሚደርስ ጥቃትን እንደ ምሳሌ አንስቷል። በዚህም ምክንያት ሁኔታው ከቁጥጥር ውጭ ሆኗልም ይላል። ከሱዳን ጦርነት የሸሹ ከ2 ሚሊዮን በላይ አስቸኳይ ሰብአዊ እርዳታ የሚያስፈልጋቸው ስደተኞችን የሚያስተናግደው የአማራ ክልል በከፍተኛ ቀውስ ውስጥ መሆኑንም ዘገባው አስነብቧል። በሰሜን ኢትዮጵያ ውጥረቱ በከፍተኛ ሁኔታ እየተባባሰ እንደሆነም የሚጠቅሰው ዘገባው በ2013 ዓመተ ምህረት ጥቅምት ወር ተጀምሮ ለ2 ዓመታት የዘለቀው ጦርነትን ያስቆመው የፕሪቶሪያው ስምምነት ከዚህ በኋላም እምብዛም ስለመፈየዱ ጥያቄ ያነሳል። ምክንያቱም በአካባቢው ሌላ የጦርነት ዝግጅቶች እንዳሉ በማንሳት ይሞግታል። የፌዴራል መንግስቱ ህወሓት ለአዲስ ጦርነት እየተዘጋጀ እንደሆነና ለዚህም ከኤርትራ ጋር መቀናጀቱን ስለመግለጹም ዘጋርዲያን ያወሳል። ከኤርትራ ጋርም የሚደረገው የቃላት ጦርነትና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የህልውና ጉዳይ መሆኑ የገለጹት የቀይ ባህር ሁኔታ በአፍሪካ ቀንድ መጠነ ሰፊ ግጭት እንዲባባስ እያደረገ ነው ባይም ነው። በእርግጥ ዘገባው የኢትዮጵያ መንግስት በቀይ ባህር ላይ የሚያደርገውን የዲፕሎማሲ ጥረት አልጠቀሰውም። የአማራ ተወላጆች ከቅርብ ዓመታት ወዲህ በተለይም አናሳ በሆኑባቸው አካባቢዎች የጅምላ ግድያ ሰለባ መሆናቸውና መንግስትም ለዚህ ተገቢውን ምላሽ አለመስጠቱ በቅሬታ የሚነሳ መሆኑን ዘገባው ጠቅሷል። በኢትዮጵያ ሁለተኛውን የህዝብ ብዛት በያዘው የአማራ ብሔረሰብ ላይ የሚደርሰውን ጥቃት ለመከላከል በሚል የታጠቀውና የሚንቀሳቀሰው ፋኖ ከትግራይ ኃይሎች ጋር በተደረገው ጦርነት ወቅት ግን የፌዴራሉ መንግስት አጋር እንደነበርና ከፍተኛ ሚና መጫወቱን በተለያዩ ግንባሮች በመዋጋትም የትግራይ
የትግራይ ፖለቲከኞች ምዕራብ ትግራይ ያሉ የሚጠሯቸውን በአማራ ብሔርተኞች በኩልም የይገባኛል ጥያቄ የሚነሳባቸውን ቦታዎችን በመያዝ በማስተዳደር ላይ ይገኛሉ ይላል ዘገባው። ከፕሪቶሪያው ስምምነት በኋላ ግን የቀድሞዎቹ አጋሮች አሁን ጠላቶች ሆነዋል። የአማራ ታጣቂዎች ከሰላም ውሉ እንደተገለሉም ተሰምቷቸዋል። በጦርነቱ ከፍተኛ ጉዳት የደረሰባቸው የአማራ ተወላጆች ጥልቅ የሆነ የክህደት ስሜት ተፈጥሮባቸዋል ሲልም አብራርቷል። በሌላ በኩል ፋኖች በትግራይ በተለይም በወልቃይትና ራያ በጦርነቱ ወቅት በወሰዱት እርምጃ በርካታ በደል ፈጽመዋል የሚሉ ውንጀላዎች እንደሚሰነዘርባቸው፣ የዘር ማጽዳትን ፈጽመዋል የሚሉም እንዳሉ አንስቷል። ፋኖች በአማራ ሰፊ የገጠር አካባቢዎችን በመቆጣጠር የፌዴራል ኃይሎች ወደ ዋና ዋና የክልል ከተሞች እንዲያፈገፍጉ ተገደዋል የሚለው ዘጋርዲያን ታጣቂዎቹ አልፎ አልፎ መብረቃዊ ጥቃትን ይሰነዝራሉ በማለትም አስነብቧል። ኤርትራ ሚሊሻዎችን በማሰልጠን ትጠረጠራለች ሲልም አክሏል። አሁን የአማራ ክልል የፌዴራል ኃይሎችና ፋኖች በተለያየ መጠኖች በቁጥጥራቸው ስር እንደሚገኝ፣ ሁለቱም አካላትም የየራሳቸውን አስተዳደሮች እንደሚያዋቅሩ፣ ሁለቱም የዘረጓቸውን ኬላዎች ከፍተኛ ክትትል የሚደረጉባቸው እንደሆኑና ይህም በክልሉ ያለውን ሁኔታ እጅግ አስቸጋሪ እንዳደረገው አትቷል። ፋኖች በተቆጣጠሯቸው አንዳንድ ቦታዎች የፌዴራሉ መንግስት ምንም አይነት እንቅስቃሴ እንደማያደርግም አስነብቧል። አማራ በኢትዮጵያ የፖለቲካ የኢኮኖሚና የሃይማኖት እምብርት ሆኖ ለረጅም ዓመታት መቆየቱንና በክልሉ በየመንገዱ ላይ ብዙ የኦርቶዶክስ ክርስቲያን አብያተ ክርስቲያናት 1000 ዓመት የሚጠጋና ከአለት የተቀረጹ ቅርሶች እንዳሉ የሚገልጸው የዘጋርዲያን ዘገባ እነዚህ ሁኔታዎችን ሚሊሻዎችና ሰላማዊ ሰዎችን ቀልብ የያዙ ናቸው ይላል። ፋኖች ይህንን ቅርስ በመጠቀም ማህበረሰቡ ከንጉሥ ሰለሞን ዘር የተመዘዘ እንደሆነ በመንገር ቀድሞ በአማራ ይዘወር የነበረውን ከፍተኛ የፖለቲካ ተጽዕኖን ለማስመለስ ቋምጠዋል ባይ ነው። ምኞታቸው በአማራ ክልል ላይ ሙሉ ቁጥጥር ከማድረግ ጀምሮ በአብይ አህመድ የሚመራውን ፌዴራላዊ መንግስት እስከ መጣል ድረስ ነው ሲል ያክላል። በመቶዎች የሚቆጠሩ የአማራ ወጣቶች በተራራዎች ላይ የፋኖ የጦር መሳሪያ ስልጠና እየተሰጣቸው እንደሚገኝ፣ ብዙዎቹ ሰልጣኞች በሃያዎቹ የዕድሜ ክልል ውስጥ የሚገኙ መሆናቸውንና ፋኖን የተቀላቀሉት በፌዴራል ኃይሎች ላይ ባደረባቸው ጥላቻ በመነሳሳት እንደሆነም ይዘረዝራል። የኢትዮጵያ ፌዴራል ጦር በአማራ ህዝብ ላይ የጅምላ ጭፍጨፋ፣ የዘፈቀደ ስርዓት፣ ጾታዊ ጥቃትና በሰላማዊ ዜጎች ላይ ያነጣጠረ ጥቃት በመፈጸም በተደጋጋሚ ይከሰሳል የሚለው ዘገባው ለምሳሌ እንደ ፈረንጆቹ አቆጣጠር መስከረም 27 ከላሊበላ ጥቂት ኪሎ ሜትሮች ርቃ በምትገኘው ሳንቃ በሚገኝ ጤና ጣቢያ ላይ በሰው አልባ አውሮፕላኖች ወይም ድሮኖች በተፈጸመ ጥቃት አንዲት ነፍሰ ጡር ሴትን ጨምሮ 4 ሰዎች መገደላቸውን፣ በደርዘን የሚቆጠሩ መቁሰላቸውን ያነሳል። ይህን ጨምሮ ሌሎችም በፌዴራል መንግስቱ ተፈጸሙ ያላቸው በደሎች ህዝቡን የሚያማርሩና የፋኖችን ተቀባይነት የሚጨምሩ ናቸው የሚለው ሀተታው በአሁኑ ወቅት ግን ከጊዜ ወደ ጊዜ እየጨመረ የመጣው የጸጥታ ችግርና የኢኮኖሚው ድቀት ቀስ በቀስ ይህንን እምነት እንዲያሽቆለቁል እንዳደረገውና አንዳንድ የፋኖ ታጣቂዎችም በተለይም በፍተሻ ኬላዎች ሰላማዊ ዜጎችን እየዘረፉን የሚሉ ክሶች እንደሚቀርቡባቸው አብራርቷል። የአማራ ክልሉ ጦርነት አስከፊ ሰብአዊ ቀውስን መፍጠሩን ከትግራዩ ጦርነት አንስቶ እስካሁኑ ከፋኖ ጋር እስከሚደረገው ውጊያ ድረስ ከ670 ሺህ በላይ የአማራ ሰዎች ተፈናቅለዋል የሚለው የእንግሊዙ ጋዜጣ ይህ ቁጥር ከጎረቤት ሀገር ሱዳን ከጦርነት የሸሹና የተፈናቀሉ ሰዎችንም እንደሚያካትት ነው ያስነበበው። ዘገባው በመጨረሻም በ2024 የወጣ ሪፖርትን ይጠቅሳል። ይህ ሪፖርት የሚያሳየው 2.3 ሚሊዮን የአማራ ህዝብ አስቸኳይ እርዳታ ፈላጊ እንደነበረ ነው። በመግቢያችን ላይ እንደጠቀስነው የአማራ ክልሉን ጦርነት በሰላማዊ መፍትሄ ማብቃት ካልተቻለ የህዝቡ ጉስቁልናና ሰቆቃ መቀጠሉ የማይቀር ነው። የክልሉ መንግስት ለመፍትሄው የተለያዩ እርምጃዎችን እየወሰደ እንደሆነ ቢገልጽም ምን ያህል ውጤታማ ሆነ የሚለው ላይ በእርግጠኝነት መናገር አይቻልም። ሆኖም በተለያዩ የክልሉ ከተሞች የመንግስት አካላት ከህዝቡ ጋር ውይይት እያደረጉ መሆናቸውን ይገልጻሉ። የተለያዩ የሰላም ኮንፈረንሶችና የምክክር መድረኮች እየተደረጉ መሆናቸውም ይዘገባል። ለአብነትም የማዕከላዊ ጎንደር ዞንና የጎንደር ከተማ የሃይማኖት ተቋማት ጉባኤ ሃይማኖት የሰላም መሰረት ነው በሚል መሪ መልእክት ከሃይማኖት አባቶችና ከማዕከላዊ ጎንደር ዞንና ከጎንደር ከተማ አስተዳደር ከተውጣጡ የህብረተሰብ ክፍሎች ጋር የሰላም ውይይት በጎንደር ከተማ እያደረጉ ነው የሚለው የክልሉ መንግስት ልሳን የሆነው የአማራ ሚዲያ ኮርፖሬሽን ዘገባ ነው። በውይይቱም የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ ሊቀ ልሳናት አባ ዮሴፍ ደስታ ሰላም የሚመጣው በሁሉም ሰው ጥረት በመሆኑ ለሰላም ልንሰራ ይገባል ብለዋል። ከሰብአዊነት መውጣት፣ መከፋፈል፣
አለመተማመንና መነጣጠል የሰላም እጦትን አምጥቷል ማለታቸውም ተዘግቧል። ተወያይተን የማንግባባና ተነጋግረን የማንተማመን በመሆናችን ሰላምን ከእጃችን አተናታል ብለዋል ሊቀ ስልጣናት አባ ዮሴፍ። በሀገርና በአካባቢ የሰላም ተግባር ላይ መተማመንና መደጋገፍ እንደሚገባም በማሳሰብ የጎንደር ከተማ ዑለማና የእስልምና ምክር ቤት ሰብሳቢ ሼህ ሀጂ ኢብራሂም መሐመድ በበኩላቸው ሰላም ለሀገርና ለሃይማኖት ወሳኝ በመሆኑ ሰላምን በቃል ሳይሆን በተግባር ልንገልጠው ይገባል ብለዋል። የሰው ልጅ እየታገተ ገንዘብ ሊጠየቅ አይገባም ያሉት ሼህ ሀጂ ኢብራሂም በመተዛዘን በመደጋገፍና ከሰብአዊነት የወጣ ተግባርን በማራቅ ስለ ሰላም ልንሰራ ይገባልም ነው ያሉት። ውይይቱ ሰላምን ለማጽናት የመፍትሄ አቅጣጫዎችን ለማስቀመጥ የተዘጋጀ ነውም ባይ ናቸው። ከባህር ዳር የተሰማው መረጃ ደግሞ እንደሚያሳየው መከባበርና መደማመጥ ላይ ባሳየነው ውስንነት ነው የወደቅነው ሲሉ የሀገር ሽማግሌዎች መናገራቸው ነው። ባለፉት 2 እና 3 ዓመታት በክልሉ ከባህልና ከወግ ባፈነገጠ አኳኋን እንደ ህዝብ መደማመጥ ተስኖናል ያሉት ሽማግሌዎቹ ባህልና ወጎቻችንን ለችግሮቻችን መፍትሄን ማምጣት ላይም አቅም አጥተዋል ማለት እንደሚቻል ይገልጻሉ። ከትላንት አባቶቻችን የወረስነው ፍቅርን፣ አንድነትን፣ መከባበርንና መደማመጥን ማጣታችን ሊያስቆጨንና ሊያስለቅሰን ይገባል የሚል ሐሳብም ተነስቷል። ችግሩ የሚበላው ሁሉንም በመሆኑ ወደ ትላንት የመከባበርና የመደማመጥ እሴቶቻችን እንመለስ የሚል ጥሪም ቀርቧል። ውድ የሸገር ታይምስ ቤተሰቦች የዘጋርዲያን ጋዜጣን ጽሑፍ መነሻ በማድረግ ለዛሬ ወደ እናንተ ያደረስነው ጥንቅራችን ያደመጣችሁን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።